ልጆች በቆሎን ከ6 ወር እስከ 8 ወር ድረስ መጀመር እንደሚችሉ ባለሙያዎች ይናገራሉ። በቆሎ ለህፃናት ብዙ አይነት ጠቀሜታ ያስገኛል። በውስጡ ያለው ካርቦሃይድሬት እና ቪታሚን ሲ፣ ቪታሚን ቢ፣ ፋይበር እና ሌሎች ንጥረ ነገሮች ለልጆች ጠቃሚ ናቸው። ሁለተኛው ጥቅም ደግሞ ልጆች አቅም እንዲኖራቸው ያደርጋል። በውስጡ ያለው ጤናማ ካርቦሃይድሬት ልጆች ኢነርጂ እንዲኖራቸው ያደርጋል። ቀልጣፋ እንዲሆኑ፣ በደንብ እንዲንቀሳቀሱ ማስተዋጽኦ ያደርጋል። ሶስተኛው ጥቅም ደግሞ በውስጡ ያለው ፋይበር ለልጆች ቀላል የሆነ የምግብ መፈጨት እንዲኖር ያደርጋል። በተጨማሪም የሆድ ድርቀትን ይከላከልላቸዋል። አራተኛው ደግሞ በውስጡ ያለው ንጥረ ነገር የልጆችን የአይን ጤና ለመጠበቅ ያግዛል። አምስተኛው በውስጡ ያለው ቪታሚን ሲ ደግሞ ልጆች ጠንካራ የበሽታ መከላከል ኃይል እንዲኖራቸው ያደርጋል። በቆሎ ከሌሎች ጤናማ ምግቦች ጋር ሲዘጋጅ ህጻናት የበሽታ መከላከል ኃይላቸው እንዲጨምርና ቶሎ በበሽታ እንዳይጠቁም ሊያደርጋቸው ይችላል። አንዳንድ ጥናቶች በቆሎ በውስጡ ያለው ንጥረ ነገር የህፃናትን የልብ ጤና እንደሚጠብቅ ያስረዳሉ። ምክንያቱም በውስጡ ያለው ፖታሺየምና ፋይበር ጤናማ የደም እንቅስቃሴ እንዲኖር ስለሚያደርግ ነው። ይህ ጥቅም የሚገኘው በቆሎን አልፎ አልፎ በመመገብ ሳይሆን በሳምንት ከ2 እስከ 3 ጊዜ ስንሰጣቸው ነው። አሁን ወደ አሰራሩ እንሄዳለን። በቆሎን ዛሬ የማዘጋጀው ከካሮት ጋር ነው። ስለ ካሮት ከዚህ በፊት የሰራሁት ቪዲዮ አለ። የዱባን ጥቅምና አሰራር ነው የማሳያችሁ። ዱባ ህፃናት ምግብ ሲጀምሩ ከሚመገቡት አንዱ ቢሆን ጥሩ ነው። ምክንያቱም ዱባ በውስጡ ቫይታሚን ኤ ያለው። ቫይታሚን ኤ ደግሞ የእይታ መጠን ይጨምራል። ለእድገትና የበሽታ መከላከል ኃይልንም ለመጨመር እንዲሁ ይጠቅማል ማለት ነው። በተጨማሪም ቫይታሚን ኤ ያለው። ቫይታሚን ኤ ደግሞ ሴሎችን ከጉዳት ይጠብቃል። ይህ ማለት ጤናማ ቆዳ እንዲኖራቸው፣ የበሽታ መከላከል ተግባር እንዲጨምር እና ልጆች ጤናማነት እንዲሰማቸውም ያደርጋል ማለት ነው። ሌላው ቫይታሚን ኢ ጤናማ ስብ፣ ፎሌት እንዲሁም ደግሞ ፋይበር አለው። ዱባ ውስጥ ያለው ፋይበር ጤናማ አንጀት እንዲኖራቸው ያደርጋል። ለጤናማ አይን ይጠቅማል። በባለፈው ቪዲዮ እንደነገርኳችሁ ቢታ ካሮቲን የሚባለው ንጥረ ነገር ለአይን እንደሚጠቅም አንስተን ነበር። እንደ ቀይ ስርና ካሮትም ዱባ ቢታ ካሮቲን የሚባል ንጥረ ነገር አለው። ይህ ደግሞ ጥሩ እይታና አይን እንዲኖራቸውም ይረዳል ማለት ነው። ሌላው ዱባ ያለው ተፈጥሯዊ ጣፋጭነት ልጆች ደስ ብሏቸው እንዲመገቡት ያደርጋቸዋል። ያለው ለስላሳነትም ወይም ደግሞ ሶፍት ቴክስቸር ህፃናት በቀላሉ እንዲመገቡትና በቀላሉ እንዲፈጭላቸውም ይረዳል ማለት ነው። ዱባን ብቻውን መስጠት ይቻላል፣ ምክንያቱም ዱባ የተሟላ ምግብ ነው። እንዲሁም ከፍራፍሬዎች ጋር ማዘጋጀትና መስጠት ይቻላል፣ ወይም ደግሞ ከስኳር ድንች፣ ካሮት ከእርጎ ጋር አድርጎ ማዘጋጀትም ይቻላል ማለት ነው። እኔ ግን ዛሬ ለሰራ ያሰብኩት ዱባን ብቻውን ነው ማለት ነው። ስለዚህ አሁን ወደ አሰራሩ እንሄዳለን።
ፈጣሪ ልጆቻችንን ይጠብቅልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግን እንዳትረሱ። ይህንን ምግብ ለማዘጋጀት ካሮት፣ ጎመን፣ ኦሊቭ ኦይል ተጠቅሜያለሁ። በመጀመሪያ ካሮታችንን ልጠን አጥበን እናዘጋጃለን። ከዛም አጥበን ያዘጋጀነው ጎመን እንጥደዋለን። ጎመን ለጤናማ አጥንትና ለደም ዝውውር የሚጠቅሙ ቫይታሚን ኬ ያለው፣ ለቆዳ ለአይንና የበሽታ መከላከል አቅምን የሚጨምሩ ቫይታሚን ኤም አለው። በተለይ ህፃናት ምግብ ሲጀምሩ ከሚመገቧቸው ምግቦች መካከል አንዱ ከሆነ ሳይከብዳቸው ከጡት ወደ ምግብ እንዲሸጋገሩ ያግዛል። ያለው ካልሲየም ለአጥንት ጥንካሬ በጣም ጠቃሚ ነው። በተጨማሪም በጎመን ውስጥ ያለው ፎሌት ለአይምሮ እድገትና ለዘረመል ወይም ደግሞ ለዲኤንኤ ጠቃሚ ነው። ጎመኑ ብዙ መብሰል የለበትም። ገንፈል ካረግነው በኋላ በዚህ መልኩ እናጠለዋለን። ከዛ በኋላ ካሮቱን እንጥደዋለን። ስለ ካሮት ከዚህ በፊት የሰራሁት ቪዲዮ አለ። የጣድነው ካሮት እስኪበስል ድረስ ገንፈል ያደረግነውን ጎመን ለመብላት እንዲመቻቸው በደንብ አድቅቀን እንከትፈዋለን። በውሃ ብቻ ያበሰልነው ካሮት ውስጥ ትንሽ ኦሊቭ ኦይል ወይም ደግሞ የምንጠቀመውን የምግብ ዘይት እናደርጋለን። ጎመኑን ከተን ትንሽ ካበሰልነው በኋላ እናወጣዋለን። በተቻለ መጠን ለልጆች የምንሰራውን ምግብ ባናቁላላው ይመከራል። ጎመኑን ብዙ ካበሰልነው ከጎመን ውስጥ የሚገኘው ንጥረ ነገር ስለሚጠፋ ብዙ መብሰል የለበትም። ከዛ ሲበርድ በዚህ መልኩ መመገብ እንችላለን። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግን እንዳትረሱ።